አማካሪው ይፋ ያወጡት አነጋጋሪው መረጃ ጌታቸው ረዳ ስለ ጠቅላዩና ደብረጽዮን የተነፈሷቸው ሚስጥራት አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች በሚል በደብረጽዮን ለጌታቸው የተጻፈው ደብዳቤ ይፋ ሆነ። የጀነራሉ 4 ኪሎ የመገኘት ምክንያት ታወቀ። ፕሬዝዳንት ታደሰ በአስቸኳይ አዲስ አበባ እንዲመጡ የተደረገበት ምክንያት ሾልኮ ወጣ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ይፋ ያደረጉት መረጃ እያነጋገረ ነው። የሰላም ስምምነቱ እንዲሁም ልዩነት ውስጥ የሚገኙትን የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልን የተመለከቱ አነጋጋሪ ጉዳዮችን አንስተዋል። የአልጀዚራው አነጋጋሪ ቃለ ምልልስ በተመለከተም እንዲሁም በፕሪቶሪያው የሰላም ስምምነት የጠቅላይ ሚኒስትር አብይ ሚናን በተመለከተ ዝምታቸውን ሰብረዋል። በዘ አፍሪካ ሪፖርት ላይ ባስነበቡት ጽሑፍ ላይ በርካታ ጉዳዮችን ዳሰዋል። በአሁኑ የመረጃ ሰዓታችን የዚህንና ትላንት ማምሻውን አዲስ አበባ መግባታቸው የተረጋገጠው ጀነራል ታደሰ በምን ጉዳይ ይመክሩ ይሆን በሚል በብዙዎች ዘንድ እየተጠበቀ የሚገኘው የመወያያቸው ነጥብ ሾልኮ ስለመውጣቱና ነጥቦቹ የትኞቹ ናቸው የሚለውን አክለን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የሩ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ፕሪቶሪያ ጦርነቱን አስቆመ፣ ፖለቲካው ሰላምን እያደፈረሰ ነው በሚል አርዕስት ባስነበቡት ጽሑፍ ላይ በትግራይ የነበረው ጦርነት እጅግ የበዛ ሐዘን፣ ቁጣና ያልተቋጩ ጉዳዮችን ጥሎ ስላለፈ ማንኛውም ህዝባዊ ውይይት ያለፈን ሐዘን መቀስቀስ አይቀርም ብለዋል። የዚህ ማሳያም በአልጀዚራው ሄድ ቱ ሄድ መርሃ ግብር ያደረጉት ቆይታ ማሳያ ነው ብለዋል። በኢትዮጵያ ውስጥና ለኢትዮጵያውያን ስለ ኢትዮጵያውያን ትምህርት መስጠት በለመዱ በርካታ ኢትዮጵያውያን ባልሆኑ ወገኖች ዘንድ ቃለ ምልልሱን ማዕበል አስነስቷል ሲሉ አመላክተዋል። ከፊሉ ምላሽ የሚጠብቅ ነበር ሲሉ ማክለዋል። ከፊሉ ምላሽ ደግሞ አጋላጭ ነበር። ጮክ ብሎ ይደመጡ የነበሩት ክርክሮች እኔ ስላልሁት ነገር ሳይሆን የተለያዩ ቡድኖች የፕሪቶሪያ ስምምነት ምን እንዲሆንላቸው እንደሚፈልጉ የሚያሳዩ ነበሩ። ከቃለ መጠይቁ በኋላ ባሉት ቀናቶች ደጋፊዎችም ተቃዋሚዎችም ለንግግሬ ቃና የተለያየና የሚጋጭ ትርጉም ሰጥቷል ሲሉ ጌታቸው አመልክተዋል። ጥቂት ተቃዋሚዎች በጦርነት ጊዜ ከምናገራቸው ንግግሮቼ መውጣቴንና የለዘበ ቋንቋ መጠቀሜን እነሱ ለኔ ከሰጡኝ ዓላማ እንደ ክደት የቆጠሩት ይመስላል። እኔ ይህንን አመለካከት አልቀበለውም። ቋንቋዬ ከጦርነት ቋንቋ ይልቅ የለዘበ ከሆነ ለሰላም ፍላጎት ስላለኝ ነው። ሰላምን እንደ መፈክር ሳይሆን ለሕዝቤ እንዳለብኝ ግዴታ ስለመቆጥረው ነው ሲሉ ጌታቸው አብራርተዋል። ጌታቸው ጨምሮም በትግራይና በመላው ኢትዮጵያ ፖለቲካዊ ውይይት እንደ ፍላጎት የሚተረጎም ይሆናል። ሰዎች ስምምነቱን ሲመቻቸው ይጠቅሱታል፣ ሲያሻቸው ደግሞ ችላ ይሉታል። ፕሪቶሪያ የተሰባበረውን ክልል ለማረጋጋት እንደ ማቀፍ ከመወሰድ ይልቅ በውስጥ ሽኩቻዎች እንደ መጠቀሚያ መሳሪያ እየተደረገ ነው ብለዋል። በኢትዮጵያ የቅርብ ጊዜ ታሪክ እጅግ አውዳሚ የነበረውን ግጭት ካስቆመ ከ3 ዓመታት በኋላ ዘላቂ ሰላም አሁንም በሙሉ እግሩ አልቆመም። ከኦክቶበር 23 እስከ ኖቬምበር 2022 ድረስ የተደራደረው የፕሪቶሪያ ስምምነት በዘመናዊ ኢትዮጵያ ፖለቲካ ውስጥ ትልቅ ውጤት ካላቸው ዲፕሎማሲያዊ ስኬቶች አንዱ ነው። ስምምነቱ እጅጉን የብዙ ሰዎችን ሕይወት የቀጠፈውና ሚሊዮኖችን ያፈናቀለውን ጦርነት አስቆሟል። የሰብአዊ እርዳታ መስመሮችን ከፍቷል። መሰረታዊ አገልግሎቶች ቀስ በቀስ እንዲመለሱ ማስችሏል ሲሉ የቀድሞ የክልሉ ፕሬዝዳንት አጽንኦት ሰጥተዋል። አሁን ላይ ከዚህ በተቃራኒው ፕሪቶሪያ ከቀውስ መውጫ መንገድ ከመሆን ይልቅ ያልተፈቱ ስብራቶችን፣ ከሁሉም በላይ ደግሞ ከጦርነት በኋላ ያለውን የትግራይ ፖለቲካ ስርዓት ማን ይቆጣጠር የሚለውን ትግል የሚያንጸባርቅ መስታወት ሆኗል ያሉት ጌታቸው በዚህ መልእክታቸው ይፋ ያደረጉት የቀድሞ ትግል አጋራቸው ደብረጽዮን ገብረ ሚካኤል በስምምነቱ ወቅት ልከውታል ያሉት መልእክት ነው። ደብረጽዮን ከስምምነቱ አንድ ቀን አስቀድሞ በአስቸኳይ ስምምነቱ ይፈረም አጣብቂኝ ውስጥ ነን የሚል መልእክት ላኩ። ይህ መልእክት ለእኔ ብቻ የተላከ አልነበረም፣ ለአሜሪካው መልእክተኛ ማይክ ሀመርም ጭምር የተላከ ነበር። እኔም እናንተ ያላችሁበትን ጫና እረዳለሁ፣ እኛም እዚህ ጫና ላይ ነን ስል ለደብረጽዮን ምላሽ ሰጠው። ጌታቸው እንደገለጹት ስምምነቱ ይፈረማል ተብሎ የሚጠበቅበት በማግስቱ ኖቬምበር 2 ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ሌላ መልእክት ላኩ። የደብረጽዮን መልእክት አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች፣ የግጭት ማቆም ስምምነቱ ዛሬ መፈረም ከተቻለ ጥሩ ነው፣ ካልሆነ እንዴት መከላከል እንደምንቀጥል ስትራቴጂካዊ ውሳኔያችንን ዛሬ ማታ ወስነን ትግበራ እንጀምራለን የሚል ነበር። በኋላ ላይ በትግራይ በተሰጡ ብዙ አስተያየቶች የልኡካን ቡድኑ ወልቃይትን አሳልፎ ለመስጠት እንደፈለገ ወይም ህገ መንግስት የድንበር ጥያቄዎችን እንደተወ ይናገራሉ። ሆኖም እውነታዊ አይደለም ሲሉ ጌታቸው አመልክተዋል። በመጨረሻዎቹ ሰዓታት ለመፈራረስ የተቃረበው በፌዴራል ወገን ነበር። እነሱም ከጠንካራ አቋም በመነሳት ይደራደሩ ነበር። በ11ኛው ሰዓት የፌዴራል ልኡካን ቡድን ወደፊት የሚቋቋመው ጊዜያዊ ክልላዊ አስተዳደር በወልቃይትና በራያ ላይ ስልጣን እንዳይኖረው የሚያደርግ ቃል ለማስገባት ሞክረው ነበር።
ለትግራይ ወገን ይህ አንቀጽ በፖለቲካ መልኩ ተቀባይነት የሌለው ነበር። ትግራይ ጥያቄዋን እንድትተው ወይም ከድርድሩ እንድትወጣ የሚያስገድድ ነበር። ያ ቃል በስምምነቱ ቢቀጥል ኖሮ ንግግሩ የመክሸፍ እድሉ ሰፊ ነበር። ስምምነቱ ሄደና በአመቻቾች ጣልቃ ገብነት በቀድሞ የኬንያው ፕሬዚዳንት ኡሁሩ ኬንያታና በጠቅላይ ሚኒስትር አብይ አህመድ ወሳኝነት ነበር። አብይ ስምምነቱን ለማዳን ማገዛቸው ለአንዳንድ ትርክቶች የማይመች ሊሆን ይችላል፣ ነገር ግን እውነታዊ ነው ሲሉ አቶ ጌታቸው ረዳ አጽንኦት ሰጥተዋል። በቀጣይ መረጃ ትላንት ማምሻውን ጀነራል ታደሰ ወረደ ለአስቸኳይ ስብሰባ ወደ 4 ኪሎ መጠራታቸውና የጊዜያዊ አስተዳደሩ ፕሬዝዳንትና ካቢኔያቸው አዲስ አበባ መግባቱ መዘገባችን ይታወሳል። ጀነራሉ ወደ አዲስ አበባ የተጠሩት ህወሓት ከፍተኛ የጦርነት ዝግጅት እያደረገ ባለበትና ለማንኛውም አጋጣሚ ዝግጁ ሆኛለሁ እያለ በሚገኝበት ወቅት መሆኑን ጉዳዩን ቀልብ ሳቢ አድርጎታል። ከጠቅላይ ሚኒስትር አብይ በኩል አስቸኳይ የስብሰባ ጥሪ የደረሳቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምክትላቸውን ጨምሮ በርካታ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ መክተማቸው ተረጋግጧል። ምንጮች እንዳረጋገጡት ከሆነ ጀነራል ታደሰ ወረደ የህወሓትና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋና ኢሳያስ ታደሰን ያካተተ የባለስልጣናት ቡድን ይዘው የትግራይ ክልል መንግስት አስተዳደር አካላት ከፌዴራል መንግስት ጋር ለመወያየት በሚል ወደ አዲስ አበባ ማቅናታቸውን ገልጸዋል። የክልሉ ኮሚኒኬሽን ቢሮም የፕሬዝዳንቱንና የካቢኔውን ጉዞ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፌዴራል መንግስት ከፍተኛ የስራ ኃላፊዎች ጋር በወቅታዊና አጠቃላይ ጉዳዮች ላይ ለመምከር ነው አዲስ አበባ የተገኙት። በዚህም ቆይታቸው ከፌዴራል መንግስት አካላት ጋር በጋራ በሚሰሩባቸው አጠቃላይ ጉዳዮች ላይ ውይይት እንደሚያደርጉ ተጠቁሞ የነበረ ሲሆን አሁን በምን ጉዳዮች ላይ ሊመክሩ እንደታሰበ አንድ መረጃ ፈትልኮ ወጥቷል። ታደሰ ወረደ ቡድኑን ይዞ የመጣበት ምክንያት ብቻህን መሄድ የለብህም፣ ተወያይተን ባጸደቅነው አጀንዳና እንደ ቡድን የወከልናቸው ሰዎች ጋር ነው። ከፌዴራል መንግስት ጋር መነጋገር ያለብህ በግልህ የምታደርገው ጉዞና ንግግር መኖር የለበትም ባሉት መሰረት ነው ከነ አማኑኤል አሰፋ፣ ተክላይ ገብረ መድህንና ምረት ጋር የመጣው ተብሏል። በህወሓት ሰዎች መካከል መተማመን ከጠፋ ዋላ ደር ያለ ሲሆን ጀነራል ታደሰ ደብረጽዮንን እንደማያምነው ሁሉ ደብረጽዮንም ታደሰን ስለማያምነው ነው አፉ ላይ ማፈኛ አድርገው የህወሓት ምክትል ሊቀመንበርን አስከትለው ወደ አዲስ አበባ የላኩት እየተባለ ይገኛል። ጀነራሉ በቆይታቸው ከህወሓት ጋር ስለመስራታቸውና በሹመታቸው ወቅት የፈረሙት ነጥብ እንዲያከብሩ ቀጭን ትዕዛዝ ሊሰጣቸው ይችላልም እየተባለ ይገኛል። ለዚህም ዋነኛ ምክንያቱ ህወሓት ለጦርነት እያደረጋቸው ያሉት ዝግጅቶች እንደሆኑ የተገለጸው። በፌዴራል መንግስቱ በኩል ህወሓትና ጊዜያዊ አስተዳደሩ ጸረ ድሮን ልምምድ ያደርጋሉ፣ ወታደራዊ ስልጠና ኮማንዶች ጨምሮ ያሰለጥናሉ። እናም በየምንርቃው እየተገኙ ይፎክራሉ። ከአማራ ክልል ወደ ትግራይ መሬት በመቶዎች የሚገመቱ ፋኖችን አሻግረው ሻዕቢያን እነሱን እንደሚጋልበው እነሱን ፋኖን ለመጋለብ በትግራይ መሬት ዳሩን ትጥቅ ስልጠናና የአእምሮ አጠባ እያካሄዱ በሁሉም መስክ ለጦርነት እያዘጋጁ ነው ብሎ ያምናል። እንዲሁም ትልቅ የወርቅ ማምረት ስራ ለመጀመር ማሽን ለማስገባት እንቅስቃሴ ጀምራቸዋል። ከግብር ሊዝ ሽያጭ ከመዋጮ ገንዘብ በመሰብሰብ ከየማዘጋጃ ቤቱ ብር እያሸሻችሁ ነው። ከሻዕቢያና ግብጽ አጀንዳ ተቀብለው የዘረፉትን ወርቅ ለሻዕቢያ አሻግረው በምትኩ አሮጌ መሳሪያ እየተቀበሉ በሱዳን የአልቡራን አንጃ ጋር ትስስር ፈጥረው ሌት ተቀን እየተራወጡ ነው። ታደሰ ወረደን እንደ ቤት ሰራተኛ ማዘዝ የሚቻልበት ሁኔታ ተፈጥሯል የሚሉና ከሻዕቢያ ጸረ ድሮኖችን ለመቀበል ጥረት እያደረጋችሁ ነው የሚል ይገኝበታል። ህወሓት ጊዜያዊ አስተዳደሩንና ታዛዦቹን ወደ አዲስ አበባ የላከው ከሻዕቢያ ሊቀበላቸው እያዘጋጀ ስላለው የጸረ ድሮኖች እስከሚደርሱ ሳምንታት ያስፈልጉናል፣ ተጨማሪ ገንዘብና ነዳጅም ያስፈልገናል። ታደሰ ወረደ ይህችን የማዘናጋት ስራ ሰርቶ ይመለስ ተብሎ መላኩም የሚገልጹ አሉ። እናም ከተቻለ ፌዴራል መንግስቱን ማዘናጋትና ጸረ ድሮን በእጃቸው እስኪገባ ጊዜ እንግዛ ተብሎ በጀት በማስለቀቅና ያመፀውን ታጣቂ ሸንግሎ ለጦርነት እንዲዘጋጅ ለማሳመን የሚቻልበት አቅም ለመፍጠር ነው ሲሉም ያክላሉ። ምንም እንኳን የውይይቱ ዝርዝር አጀንዳ በይፋ በፌዴራል መንግስትም ሆነ በጊዜያዊ አስተዳደሩ በኩል ባይገለጽም የፕሪቶሪያው የሰላም ስምምነት አፈጻጸም ሂደት፣ የተፈናቃዮች መልሶ ማቋቋም፣ የዲሞቢላይዜሽን ዲዲአር ሂደት፣ የክልሉ የበጀትና የመልሶ ግንባታ ጉዳዮች እንዲሁም በሁለቱ አካላት መካከል ያሉ ወቅታዊ የፖለቲካ ግንኙነቶች የውይይቱ ዋና ትኩረት ሊሆኑ እንደሚችሉ ግን ይታመናል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናል ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።